የዓለም ሀገራት ስትራቴጂካዊ እንቅስቃሴዎች ጂኦፖለቲካዊ አካሄድን የተከተለ ነው። ሀገራት በጂኦፖለቲካዊ፣ በኢኮኖሚ፣ በወታደራዊና በሌሎች መስኮች ያሏቸውን ጥምረቶች፣ ተቃርኖዎችና ስትራቴጂዎች የሚገልጹ በዓለም የኃይል ሚዛን አሰላለፍ ነው። በዚህ ረገድ ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ብሪክስን በመሳሰሉ ተቋማት የዓለም የኃይል ሚዛንን እንደገና ለመቅረጽ መስራት ከጀመሩ ውለው አድረዋል። አሜሪካና ምዕራባውያን ደግሞ ኔቶንና ሌሎች ጥምረቶችን በመጠቀም ኃያልነታቸውና ተጽዕኖ ፈጣሪያቸውን ለማስጠበቅ ጥረት ያደርጋሉ። ህንድና ቻይና ባሏቸው መጠነ ሰፊ የድንበር አለመግባባት ህንድ ከመደበኛዋ ፓኪስታን ጋር፣ ቻይና ያላት ገደብ የለሽ ትብብር ብሪክስን ወደ ወታደራዊ ጥምረት እንዳያሸጋግሩት ፈተና ሆኖባቸው ቆይቷል። ምዕራባውያን ቻይናን በየብስ ማጥቃት ቢፈልጉ ህንድ መተኪያ የሌላት ስትራቴጂክ ሀገር ከመሆኗ የተነሳም አንድ እጇና እግሯ በምዕራባውያን የተለያዩ ስትራቴጂክ ጥቅሞች የታሰረ ነው። የሆነው ሆኖ ከኢራንና እስራኤል ጋር ፊት ለፊት ያለው አሰላለፍ የሚከተለውን ይመስላል። ቡድን 1 ኢራን፣ ሩሲያ፣ ቻይና፣ ፓኪስታን፣ ሰሜን ኮሪያና ሌሎች ሀገራት። እነዚህ ሀገራት ብዙውን ጊዜ በጋራ ጂኦፖለቲካዊ ፍላጎቶች ወይም ምዕራባዊ ተጽዕኖን በመቃወም የተቆራኙ ናቸው። ከዚህ በመነሳት የአንዱ መጠቃት የራስ ጥቃት አድርገው ይወስዱታል። የምዕራባውያን ወይም የአሜሪካ የበላይነት በመቃወም ባለብዙ ዋልታ የዓለም ኃይል ሚዛን ግንባታን ይደግፋሉ። ይሁንና የሚፈለገው ተገዳዳሪ የጋራ ወታደራዊ ተቋም ያልመሰረቱ በመሆናቸው በአብዛኛው መደጋገፋቸው በጀርባና በመግለጫ ነው። ቡድን 2 እስራኤል፣ አሜሪካ፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ አዘርባይጃን፣ ደቡብ ኮሪያ፣ ጃፓን እና ሌሎች ሀገራት። ይህ የምዕራባውያን እሴቶች ላይ የተመሰረተው ኃይል የአሜሪካና የምዕራባውያንን የበላይነት ለማስቀጠል የተዋቀረ ነው። በግልጽ የሚደጋገፍ ተቋማዊና የዳበረ ትስስር ያለው ነው። በዚህ ቡድን አሜሪካ፣ እንግሊዝና ፈረንሳይ በኔቶ፣ በተባበሩት መንግስታትና በሌሎች ተቋማት በኩል የዓለም ስርዓትን እየመሩ ይገኛሉ። እስራኤል በበኩሏ በመካከለኛው ምስራቅ የደህንነት ስትራቴጂያቸውንና የኢኮኖሚ ጥቅሞቻቸውን በአሜሪካ ድጋፍ ታጠናክራለች። ህንድና አዘርባይጃን በበኩላቸው በክልላዊ ፍላጎቶች ቻይናን የመንግስትና የኢራንን ተጽዕኖ በመቀነስ ምዕራባውያንን በመደገፍ በተለያዩ መንገዶች ተጠቃሚነትን ያገኛሉ። ቡድን 3 ገለልተኞች ቱርክና ብራዚል። እነዚህ ሀገራት በወታደራዊና በኢኮኖሚ ዘርፎች የተሻለ ቁመና ላይ የሚገኙ ናቸው። በመሆኑም በጥቅሞቻቸው ላይ የተመሰረተ ገለልተኛ ፖሊሲ ያራምዳሉ። ምንም እንኳን ቱርክ የኔቶ አባል በመሆኗ ብራዚልም በጂኦግራፊያዊ አቀማመጧ ይበልጥ ለምዕራባውያን ቢታጋድልም የብሪክስ አባል በመሆኗ የበለጠ ጥቅም ካገኙ ከፈለጉት ኃይል ጋር የመቆምና ወሳኝ ተጽዕኖ የመፍጠር አቅማቸው ከፍተኛ ነው። በቡድን 1 እና በቡድን 2 መካከል የኃይል ሚዛንን ለማጠናከር የሚያስችል ደረጃ ላይ የሚገኙ ናቸው። ቡድን 4 ደጋፊ ኢራን፣ ገለልተኛ ኳታርና ኢራቅ። ሁለቱ ሀገራት ከኢራን ከምዕራባውያን ጋር ተቀራርበው ይሰራሉ። በተለይ በነዳጅ ኢኮኖሚ የበለጸገችው ኳታር በኢራንና በምዕራባውያን መካከል ገለልተኛ ሚና ትጫወታለች። ኢራቅ በበኩሏ በአብዛኛው በኢራን ተጽዕኖ ስር የወደቀች ብትሆንም ከአሜሪካና ከሌሎች የአረብ ሀገራት ጋርም ግንኙነቷን እያዳበረች መጥታለች። የሁለቱ ሀገራት ሚዛን ይበልጥ ወደ ኢራን ያጋደለ ነው። በተወሰኑ ጉዳዮች ግን ገለልተኛ ፖሊሲን ይከታተላሉ። አሜሪካ ይገዳደረኛል ብላ የፈራችውን ብሪክስ በተለያዩ አጋጣሚዎች ስታስጠነቅቅ ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 11 አባላትን ያቀፈው የብሪክስ ጥምረት ፖሊሲዎችን ወግነው ከአሜሪካ ጥቅም የሚጻረሩ ሀገራትን ተጨማሪ 10% ታሪፍ እንደሚጣልባቸው አስጠንቅቀው ነበር። የብሪክስ ጥምረት ጸረ አሜሪካ ፖሊሲዎችን የሚደግፉ ማንኛውንም ሀገራት ተጨማሪ 10% ታሪፍ ይጠበቅባቸዋል። በዚህ ፖሊሲ በልዩ ሁኔታ የሚቀር የለም ሲሉ ትራምፕ በማህበራዊ ሚዲያ ገጻቸው አስፍረው ነበር። ትራምፕ ከብሪክስ ጥምረት ጋር በሚወግኑ ሀገራት ላይ ታሪፍ እጥላለሁ ያሉት የጥምረቱ አባላት የአሜሪካን የታሪፍ ፖሊሲዎች ከመተቸት በተጨማሪ በዓለም አቀፉ የገንዘብ ድጋፍ IMF እንዲሁም ዋነኞቹ መገበያያ ገንዘቦች ላይ የወጡ ተመኖች ማሻሻያ እንዲያደርጉ መጠየቃቸውን ተከትሎ ነው። ትራምፕ ቻይና፣ ሩሲያና ህንድን ጨምሮ የምዕራቡን ዓለም የበላይነት ለመገዳደርና ፍትሃዊ ዓለም አቀፍ የኃይል አሰላለፍ እንዲሰፍን በሚል ተመስርቷል የተባለውን ብሪክስን በተደጋጋሚ ሲነቅፉ ተደምጠዋል። ብሪክስ ከመስራቾቹ ከብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ በተጨማሪ ኢትዮጵያ፣ ግብጽ፣ ኢንዶኔዥያ፣ ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በአባልነት በመጨመር ጥምረቱን አስፍተዋል። የብሪክስ አባል አገራት ከግማሽ በላይ የሚሆነውን የዓለም ህዝብ ይሸፍናሉ። በብራዚሏ የሪዮ ዴ ጄኔሮ የ2 ቀናት ጉባኤ ያደረጉት የብሪክስ መሪዎች በዓለም አቀፍ የገንዘብ ተቋማት
ላይ ማሻሻያ እንዲደረግ ጥሪ አቅርበዋል። በተጨማሪም ጥምረቱ በዓለማችን እየተባባሱ ለመጡት የንግድ ግጭቶችና የጂኦፖለቲካል ውጥረቶች የዲፕሎማሲ መድረክ እንዲሆን አቅጣጫ አስቀምጠዋል። የብሪክስ አባል ሀገራት የገንዘብ ሚኒስትሮች በወጡት መግለጫ ታሪፍ ለዓለም አቀፍ ምጣኔ ሀብት ስጋት ሆኗል ሲሉ የተቹ ሲሆን በዓለም አቀፉ ኢኮኖሚና የንግድ እንቅስቃሴዎች ላይ እርግጠኛ አለመሆንን አስከትሏል ብለዋል። ትራምፕ ከዚህ ቀደም ከአሜሪካው ዶላር ጋር ተፎካካሪ መገበያያ ገንዘብ የብሪክስ አባል ሀገራት መጠቀም ቢጀምሩ 100% ታሪፍ እንደሚጥሉ አስጠንቅቀው ነበር። እስካሁን ድረስ አሜሪካ የታሪፍ ስምምነቶችን የደረሰችው ከዩናይትድ ኪንግደም እና ከቪየትናም ጋር ብቻ ነው። ይሁን እንጂ ከዩናይትድ ኪንግደም ጋር የተደረሰው ስምምነት አሜሪካ የምታስገባቸው ብረቶችን ያካተተ አይደለም። ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ኢትዮጵያን ጨምሮ በአብዛኞቹ ሀገራት ሸቀጦች ላይ 10 በመቶ ታሪፍ መጣላቸው ይታወሳል። ትራምፕ ፍትሃዊ ያልሆነ የንግድ ፖሊሲን ተከትሏል ያሏቸውን የለየላቸው አጥፊዎች ብለው በጠሯቸው ሀገራት ላይ ደግሞ ከፍ ያለ ታሪፍን ጭነዋል። ታሪፉ የተሰላው አሜሪካ ከሀገራት ጋር ያላትን የንግድ ጉድለት ለማጥበብ በሚል ሲሆን ትራምፕ እነዚህ ታሪፎችን በመጠቀም የሀገሪቱን የንግድ ሚዛን ጉድለት በማስተካከል የሀገሪቱን የማኒፋክቸሪንግ ዘርፍ እንዲያብብና ስራዎችን ለመፍጠር ነው ተብሏል። አሜሪካ በጣለችው ከፍተኛ ታሪፍ ተጎዱ አገራት ህንድ አንዷ ናት። ህንድ በከፍተኛ ደረጃ እያደገች የምትገኝ ሀገር ናት። እያደጉ ከሚገኙ ዘርፎች መካከል ደግሞ ቴክስታይል ኢንዱስትሪው አንዱና ዋነኛው ነው። ዘርፉ ከአጠቃላይ የሀገሪቱ የሥራ ዕድል 21 በመቶ፣ 4 በመቶ የዓለምን የአልባሳት ንግድ እንዲሁም ከዓለም 24 ከመቶውን የጥጥ ምርት የያዘ ነው። ነገር ግን አሜሪካ የጣለችው ታሪፍ የቴክስታይል ኢንዱስትሪውን እጅግ እንደጎዳው ኢኮኖሚክስ ታይምስ ዘግቧል። ይህንን ተከትሎ ይመስላል ህንድ ከዚህ ቀደም ከተለው ከነበረው የምዕራባውያን ደጋፊነት በሚጻረር መልኩ የሩሲያንና ቤላሩስን ወታደራዊ ልምምድ ተቀላቅላለች። ዛባድ 25 ሚል ስያሜ በተሰጠው ወታደራዊ ልምምድ ኢራንን ጨምሮ ሌሎች ሀገራት መታደማቸውን ታስ የተሰኘው የሩሲያ መገናኛ ብዙሃን ዘግቧል። የህንድ መከላከያ ሚኒስቴር እንዳስታወቀው 65 የታጠቁ ወታደሮችን በስልጠናው እንዲሳተፉ ልኳል። ወታደራዊ ልምምዱ ላይ የተለያዩ የኒውክሌር የጦር መሳሪያዎችና ባለፈው ዓመት ሩሲያ በዩክሬን ላይ የሞከረችው ኦርሽኒክ የተሰኘው ከድምፅ ፍጥነት በላይ የሚምዘገዘገው ሚሳኤል ተሞክሯል ሲል ደግሞ የቤላሩሱ መከላከያ ሚኒስቴር አስታውቋል። ህንድ ከሩሲያ ጋር ወታደራዊ ልምምድ ስታደርግ ይህ የመጀመሪያ አይደለም። እንደ አውሮፓውያኑ አቆጣጠር በ2021 ማለትም የሩሲያና የዩክሬን ጦርነት በይፋ ሳይጀመር ህንድ ወታደሮቿን ልካ የጋራ ልምምድ አድርገዋል። የልምምዱ ዓላማም ጸረ ሽብርና የጋራ ተልዕኮችን ማስፈጸም ላይ ያነጣጠረ ነው። ነገር ግን የአሁኑ የጦር ልምምድ የህንድና የአሜሪካን ግንኙነት እየሻከረ መምጣቱን ተከትሎ መሆኑ ለየት ያደርገዋል። አሜሪካ ህንድ ከሩሲያ የምትገዛውን ከፍተኛ መጠን ያለውን ነዳጅ ዘይት እንድታቆምና በዩክሬን ላይ የምታደርገውን ዘመቻ በግልጽ እንድታቆም በተደጋጋሚ ስታሳስብ ነበር። የምዕራባውያኑ ተንታኞች የህንድን ድርጊት አሜሪካና አውሮፓን ለማስፈራራት ነው ሲሉ ገልጸውታል። የህንድ ቤላሩስና ሩሲያን መቀላቀል በሰሜን ቃል ኪዳን አባል ሀገራት ኔቶ ላይ ከፍተኛ ስጋትን ፈጥሯል ሲል ፋይናንሻል ኤክስፕረስ ዘግቧል። ይህም የዓለም ውጥረትን የበለጠ ሊያባብሰው ይችላል ተብሎ ተፈርቷል።